ብሔራዊ ጥቅም ማለት አንድ አገር የሆነችበትና አገር የምትሆንበት ምክንያት ጉዳይ ማለት ነው። የአገር ሉዓላዊነትን ይመለከታል፣ የግዛት አንድነትን ይመለከታል፣ የአገር ድንበርን ይመለከታል። አገርን በኢኮኖሚ ራሷን የማስቻል ምክንያቱም የሉዓላዊነት ጉዳይ የመንግስትነት ጉዳይ ብቻ ሳይሆን በኢኮኖሚ ሉዓላዊ ያልሆነ አገር በመንግስትነቱ ሉዓላዊ የመሆን እድሉ በወታደራዊ ቴክኖሎጂ ሉዓላዊ ያልሆነ አገር በሲቪል ቴክኖሎጂ ሉዓላዊ ያልሆነ አገር በግብርናው ሉዓላዊ ያልሆነ አገር በትምህርት እሳቤውና በትምህርት አካሄዱ ሉዓላዊ ያልሆነ አገር በሌላው ነገር ሉዓላዊ የመሆን እድሉ 9 በር ያለውን ቤት 4-5ቱን ዘግቶ 3-4ቱን ከፍቶ ቤቱን ዘጋውት እንደማለት ነው የሚሆነው። በአንደኛው የገባ ሌባ ሌላውን መክፈት አያቅተው። ስለዚህ የሀገር ሉዓላዊነት ማለት የነዚህ ሁሉ ሉዓላዊነት ጭምር ነው። ይሄንን ማስጠበቅ ይሄንን ማስከበር ነው እንግዲህ ብሔራዊ ጥቅምን ማስከበር ማለት። ይሄ ደግሞ ዜጋ የሆነ በዛች ሀገር የተወለደና ያች ሀገር ያገባኛል የሚለው ሰው ሁሉ ጉዳዩ ነው። የፖለቲካ ልዩነቱ፣ የእምነት ልዩነቱ፣ የሳቤ ልዩነቱ ይሄ ብሔራዊ ጥቅምን አይመለከትም። ብሔራዊ ጥቅም ማለት እኛነታችንን የማስቀጠል ጉዳይ ማለት ነው።